ለምን እርግብ ሜሮን ከወይዘሮ ባዩሽ ጋር የመጨረሻ የስልክ ንግግር ያደረገችው እሷ ናት ማለት እንዳገዝ ያደረገችው የስልክ ጥሪ ከሜሮን ጋር ቆይ ምንድነው የምታወሩት ቆይሽና ሜሮን የት እንዳለች እንድትነግሪኝ እንፈልጋለን እኔ የት እንዳለች አላውቅም እንደምታውቂ በጣም እርግጠኛ ነኝ ቆይ እንዴ የሚያሳይ ቪዲዮ እጅሽ ላይ እንዳላት ከጅም አይደል ምን ልጆኝ ሆንኩትን ባስታውስ ግን ደስ ይለኝ ነበር እና ቆይ ስላስታወስኩሽ እየከፋሽ እንዳይሆን እንዴት አይከፋኝ ሰላምዬ ቆይ ምን ሆነሽ ነው ይሄን ያህል ፈሪ ሆንሽው እንዴ ይሄ ፈሪ መሆን ነው እንዴ እና ምንም እንዳያደርገኝ ብለሽ ነው አይደል ሄደሽ አገኘሽው ሚላት እንዴት ነው የምታስቢው እኛ እኮ ነፃ ሰዎች ነን በዚህ ሁኔታሽ አንቺ ነሽ የትም የማደርሽ ነው የተባለው መረጃ ቪዲዮ ነው አይደል አዎ ባት እናትሽ ወይዘሮ ባዩሽን ስትገላት የሚያሳይ ቪዲዮ ቢሆንስ ምን ኧረ በስመ አብ በይ ለጥይር ነው ሃናና አይዞሽ ልላት ነው ምን አይነቱ ድንጋይ ራስ ነው በእናት ቆይ አሁን በዚህ ሁኔታ ሄደ ዝቅ ማለት ነው የምታሳያት ምን እያልክ ነው ተምቹ ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ዛ በየዓለም ዳርቻ ያላችሁ ወገኖቼ በሞላ ለሀገራችን ሰላም ፍቅር አንድነት እርግብ በራሷ ነገር ችግር ውስጥ ገብታለች በራሷ ምላስ ማለት ነው ወይዘሮ ሜላት ጋር አብራ ትታሰር እንጂ ሙሉ መረጃውን ያላትን ለወይዘሮ ሜላት አልነገረቻትም ነገር ግን ቪዲዮ እንዳላት ፖሊሶቹ ደርሶባታል ይህ ታዲያ ወይዘሮ ሜላትንም የሚያጠራጥርና መረጃውን ልታጠፋው ነው ብለው ፖሊሶቹ ደግሞ በጥርጣሬ ላይ ናቸው ያሉ እሷ የታሰረችው እኔም ነፃ ወጥቼ ወይዘሮ ሜላትን ነፃ ወጣለሁ ብላ ለመደራደር ነበር እጇን ሰተት ብላ የሰጠችው አሁን ላይ ግን በራሷ ምላስ ራሷው ጉድጓድ ቆፍራለች ነገር ግን አብራ ትታሰር እንጂ ወይዘሮ ሜላት አሁንም ቢሆን እናትነቷን እንደ እናትነቷ እንደ በፊቱ እየተከላከለችላት ነው ታዲያ ምን አይነት ወንጀል ሰርተሽ ነው ብለው ውስጥ ያሉትም ሲያፋጥጧት ነበር ተዋት በማለት በማረጋጋት እንዲሁም ደግሞ ምረት የምትባለው ሰው ገድዬ ነው የመጣሁት አሁንም እገልሻለሁ በማለት እያስፈራራቻት ሳለ ሌሊትም ቢሆን ልታንቃት ስትል ወይዘሮ ሜላት እየተከላከለችላት ነው ያለችው ስለዛም እየተከላከለችላት ሳለ ስምምነት ላይ ደርሰው ነበረ ነገር ግን መረጃውን ለመስጠት እሷን ደግሞ ነፃ እንድታወጣት ወይዘሮ ሜላት ሁሉንም ነገር ከጨረሱ በኋላ ታዲያ በራሳቸው መንገድ ለመፍታት እየሞከሩ ነበረ ወይዘሮ ሜላትንም መረጃውን ከሰጣይ ነፃ ትወጣ ነበረ ታዲያ እርግብንም ቢሆን እነሱ ካልከሰሷት ሃናና የሃና እናት ካልከሰሷት ታዲያ ፖሊሷን በመሃል ትመጣና እርግብን ትጠራታለች ወይዘሮ ሜላትም አብራ ልትወጣ ስትል ይሄ ጉዳይ የኔ ጉዳይ ነው ያንቺ ብቻ ነው በማለት ፖሊሱ እርግብን ብቻ ይዛት ትወጣለች ታዲያ መረጃውንም እንድትናገርና ሜሮን የት እንዳለች እንድትነግራቸው ነበረ የጠየቋት እሷ ግን አላየሁም በማለት ሽምጥጥ አድርጋቸዋለች ወይዘሮ ባዩሽ ስትገደል ሜሮን አይታለችና ቪዲዮውን ደግሞ እሷው ናትና የሰራችው አሁን ላይ እርግብ ተጠያቂ እየሆነች ነው ታዲያ መረጃውን ቢሆን ሜሮን ጋር ስላለ የት እንዳለች አልናገርም ብላ ሽምጥጥ አድርጋቸዋለች ፖሊሶቹን ፖሊሷ ደግሞ በደንብ ታውቂያለሽ ያለችበትን በማለት አፋጣት ነበረ ነገር ግን እሷ ለመናገር ፈቃደኛ አልነበረችም ታዲያ መረጃውን በጠረጴዛ ላይ በማድረግ ድምጽ መቅጃውን ቀርተዋት ስለነበረ እሷ ግን ስለ ቪዲዮም ሲነግሯት በጣም አብዳ ሃና ወይም ወይዘሮ ሜላት እየተናገሩ መስሏት በጣም እየተናደደች ነበር እርግብ ወደ ወይዘሮ ሜላት ጋር ትሄድና እኔ ሳምናችሁ እናንተ ክዳችሁኛል መረጃውን አሳልፋችሁ ለፖሊስ ሰጣችኋል ስለዚህ አሁን ያለን መረጃውንም አልናገርም ስለዚህ እዚሁ አብረን እንበሰብሳለን በማለት ወይዘሮ እርግብ ያዙ ይልቀቁኝ ትላለች ወይዘሮ ሜላት ደግሞ ቤተሰቦችም ሆነ ልጆቼ እንደዚህ አይነት ነገር እኔን ሳያማክሩ አያደርጉትም አይናገሩም በማለት ልታሳምናትን ብትፈልግ እርግብ ካሁን በኋላ በቃ እኔ ከኋላ የሚወጋኝን ሰው አልፈልግም በማለት አልናገርም በማለት በጣም ተናዳ ነበረ ራስ ለቤተሰቦች ተከራከረ ያለሽ ሃና ናት የተናገረችው ወይም አቶ መስፍን በማለት የተነጋገሩትን
እሱንም አፍርሸዋለሁ በቃ በማለት ለወይዘሮ ሜላት ትነግራታለች። ነገር ግን ወይዘሮ ሜላት ዞሮ ዞሮ ነፃ መውጣቷ አይቀርም። ምክንያቱም ይህ መረጃ ብሎ ከአንድ ሰው ጋር መግባቱ ስለማይቀር እሷንም ቢሆን እንደ እናት ሆናት ልታወጣት እንኳን አይደለም እሷን የምታውቃትን እዛ ያሉትንም ለማውጣት እየሞከረች ነው ወይዘሮ ሜላት። ሜላት ኃይለኛ ሴት ትሆን እንጂ ውስጧ በጣም ደግና ሩህሩህ ናት። እናት የሆነች ሴት ናት። ጽዮን ደግሞ አሁን ላይ ሀናን ለማዋረድም ሆነ ከኢስራ ጋር ለማጣላት የማታረገው ጥረት የላትም። ሀና ብዙ ወንዶች ቢወዷትም ጆሮም ያፈቅራታል። እንዲሁም ደግሞ ያደገችና የተማረችበት እዛው ስራ ስሰራ አብራው የነበረችው ጓደኛዋ ኤልያስ የደሴው ደውላ እንዲመጣ አስደርገዋለች ጽዮን። ታዲያ ኤልያስንም ቢሆን ለቁም ነገር እንደማትፈልገው ነገር ግን ኤልያስ ይውደዳት እንጂ ሀና ጥፋት የለባትም። በፊትም ቢሆን እውነቱን ነግራው ሄዷል። አሁን ግን እናቱን ትቶ በጽዮን ኦኬ። ታዲያ ለኤልያስ ሁሉንም ነገር ትነግረዋለች። ከደሴ ድረስ አዲስ አበባ መጥቶም ለሀና ስልክ ይደውልላታል። ሀናም ማመን ያቅታታል። ምን ልሰራ መጣ እናትህን ትተህ በማለትም ተናግረዋለች። እሱ ግን ሁሉንም ነገር ሰምቼዋለሁ በማለት ነበር የመለሰላት። ታዲያ አሁን ጥሩ ሙድ ላይ ስላልሆንኩኝ ልዘጋው ነው፣ ሁሉንም ነገር ተገናኝተን ማውራት አለብን በማለት ስልኩንም ዘግቶባታል። ጆሮም በአንድ በኩል ቢወዳትም እንኳን እስካሁን ድረስ በልቡ ቢያፈቅራትም እየተደበቀ በሄደችበት እየተከተለ ስትናፍቀው እያያት ነው። እሱ ምንም ያላለም፣ ምክንያቱም ያፈቅራት ልቤ ነው። ስለዚህ እሷ ካልወደደችኝ በግድ ፍቅር የለም ብሎ ራሱን አሳምኖ እየኖረ ነው። ነገር ግን ኤልያስ በሰው ወሬ ሰምቶ ቀጥ ብሎ ደሴ ድረስ መጥቷል። ከዚህ በፊት ደግሞ አብረው እንደማይሆኑ እውነቱን ነግራ ተለያይተው ሄዷል። የሚኖረው እዛው ነው። ስለዚህ ሀና ደግሞ ምንም አይነት ጥፋት የለባትም። ከማንንም ማፍቀርና ከማንንም ማግባት መብቷ ነው። ኤልያስ ታዲያ ሀናን ስለሚወዳት በጽዮን ወሬ ምን ሆነ ይሆን በማለት ይሆን የመጣው፣ ብቻ የሚታወቀው ነገር የለም። ታዲያ ጽዮን በዙሪያ ያሉትን ሰዎች ማሰቃየት ወይም የስራን የሚቀርቡ ሰዎች አትፈልግም። በአንድ በኩል የእሷ ፍቅረኛ የሆነው ለእሷ የሚታዘዝላት አድርግ ያለችውን ሁሉ የሚያደርገው ቅዱስ ነበረ። ቅዱስ በጣም ያፈቅራታል። ነገር ግን እሷ ዙሪያውን ሁሉ መጥፎ ነገር እያደረገች ነው። ታዲያ ለጽዮንም አዲስ አበባ እንደደረሰ ይነግራታል። መምጣቱ በጣም አስገርሟት የምትመጣ አልመሰለኝም ነበር በማለት ስለ ሀና ስለሆነ ነገሩ መጥቻለሁ በማለት ይነግራታል ኤልያስ። ታዲያ እየቀለድሽብኝ ነው ወይ ሲላት፣ እየቀለድኩ እንኳን አይደለም፣ ነገር ግን ቶሎ ትመጣለህ ብዬም አላሰብኩም በማለት ነበር የመለሰችለት። የሀና ነገር ሆኖብኝ እንጂ እንደ በግ የምመራ ሰው አይደለሁም በማለት ሊያገኛትም ሲፈልግ አሁን ላይ ልታገኘው እንደማትፈልግ እንደማይመቻት ትነግረዋለች። ታዲያ እሷ በሚመቻት ሰዓት ደውዬ እነግርሃለሁ ስትለው የፈለግሽ ሰዓት ደውይ በማለት እናም ደግሞ የአዲስ አበባ ልጅ በፊትም ቢሆን እዚሁ አዲስ አበባ ስለኖረ አካባቢውን ጠንቅቆ ያውቃል። ስለዚህ ፈለግሽበት ቦታ ቅጠሪኝ ብሏት ነበር የዘጋው። እኔ ከደሴ ድረስ መጥቼ አንቺ አይመቸኝም ለምንድን ነው የምትዩ በማለት ነበር የነገራት። ታዲያ ብቻ የሆነ ቦታ ይቀጣጠሩና ማታ ላይ እንዲጠጣም ትጋብዘዋለች። እሱ ግን መጠጣት አልፈለገም ነበረ። ጽዮን ታዲያ የሆነውን ያልሆነውን ስለ ከኢስራም ጋር ፍቅር እንደያዛት ብዙ ነገር ስለ ቤተሰቦቿን ቢሆን እንዳገኘችና በዛውም ደግሞ ጨምራ ጨማምራም ብዙ ነገር ትነግረዋለች። ታዲያ እኔ ልጠጣ አይደለም የመጣሁት የምትነግርኝ ንግርኝና ልሄድ ሲላትም ነበር መጀመሪያ። ነገር ግን የሰማውን ሲሰማ መጠጡን ተያይዞታል። እናም ከደሴ ድረስ ሀናም ብሎ በመምጣቱ በጣም ያሳዝናል። ግን እናቱንም ትቶ ታዲያ ማታ ላይ ሲጠጣ እስከምታስቆመው ድረስ እየተናደደ ሲጎነጭ ነበረ። መቼም ጥሏት ሄዷል ቆይቷልም። ስለዚህ ሀና እንዳለች ትጠብቀኛለች ብሎ አስቦ ሊሆን ይችላል። ግን ደግሞ ሀና የራሷን ሕይወት መጀመር ግድ ይላታል።
በሌላ በኩል ደግሞ አሴና ቸምቹ ያው እንደ ልማዳቸው መንገድ ላይ ቁጭ ብለው በመጣላትና በመጨቃጨቅ ከዛም ደግሞ አልፈው ተጣልተው ይጣሉና ይታረቃሉ። አንተ አሴ ለቸምቹ፣ ቸምቹ ደግሞ ለጆሮ ደስ የሚሉ ጓደኛሞች ናቸው። ባለፈው ታዲያ ወይዘሮ ሜላትን ለመጠየቅ ወስነው ነበረ። ነገር ግን የሀናን አባት ነዋሌን ሲያዩ መንገድ ላይ ከቸውን እያዩ ግራ በመጋባት የዛን ጊዜ ሳይሄዱ ስለቀሩ አሁን ላይ መሄድ ፈልገው ወስነው ሄደዋል። እሷም ስታያት ታዲያ ጠፍቷል የሚባለውን ነገር ስለሰማች ትሄድ ተገኛችሁ ብላ በመገረም እያየቻቸው ነበር። ታዲያ እኛ እንደመጣን ሀና ራሱ ማወቅ የለባትም በማለት ነግረዋታል። ግን ደግሞ በአንድ በኩል የሄዱትም ለራሳቸው ችግር ነበር። ከዚህ ቀደም የወይዘሮ ሜላት ታዲያ አሴና ቸምቹም ለራሳቸው ችግር ነበርና የሄዱት የሚበሉት አጥተው ወደ ቀድሞ ህይወታቸው ተመልሰው ነበረ። ታዲያ አንድ ሲያገኙም በልተው አንድ ሲያገኙም ያድራሉ በጎዳና ላይ። አሁን ላይ ግን ድፍረታቸውን ይዘው ወደ ወይዘሮ ሜላት በፊት ቀደም ብላ አደርግላችኋለሁ በማለት ነግራቸው ነበረ። ለዛም ደግሞ ሄደው የምንበላው የለንም ገንዘብ ስጭን በማለት አፍ አውጥተው ጠይቀው፣ ታዲያ አሁን ላይ እሷ ገንዘብ የላትም እስር ቤት ሳለች፣ አሁን ላይ ታዲያ ገንዘብ የለኝም ምንም ችግር የለው ሀና ታባቷ ተቀብላ ትሰጣችኋለች ስትላቸው በድንጋጤ ሀና እንድታውቅ አይፈልጉም። እናም ሀና እንድትሰማባቸው ስላልፈለጉ በድንጋጤ እንግዲህ ወጥተው ሄደዋል። ታዲያ ቸምቹም አጎት በአሁኑ ሰዓት ብር ማላኩን አቁሟል። ስለዛም ምንም ነገር የላቸውም። ነግህ ግን ለሚያጨሱበት ተያም ብለው አያጡም። ሊበሉበት ግን ሊያገኙ አልቻሉም። ሆኖም አያጡም። ዞሮ ከጎዳናም ቢሆን እየበሉ ነው ያሉት። ወደ ድሮ ህይወታቸው ተመልሰው ከአባባ ነዋሌ ተደብቀው ነው ያሉት። ታዲያ በመሀልም አባባ ነዋሌን ናፈቀን በማለትም እየተናገሩ ነው። እኔ ግን የሚገርመኝ አሴና ቸምቹ የወደፊት ህይወታችሁ ላይ መስራትና መጠንከር አለባችሁ። ጤንነት ይዛችሁ ጉልበታችሁ ጤና ሆኖ መስራትን የመሰለ ነገር የለም። ግን ደግሞ ጎዳና ላይ ቁጭ ብሎ ብራበን ጠማን ማለት ከባድ ነው። በአሁኑ ሰዓት ተንቀሳቅሰው በመስሪያቸው ሰዓት ጎዳና ላይ መቀመጥ ማለት በጣም ይከብዳል። እና ተንገድ ሰላም ብላ ሀና ወደ ፖሊስ ጣቢያ ትሄዳለች። እርግብንም ስታስጠራት እርግብ ታዲያ እሷ ናት የተናገረችው ለፖሊስ በማለት ጥርጣሬ ስላደረባት መልሰሪ መጣች በማለት ክፉ ደግ ተናግራታለች። እሷም ታዲያ ምን እያልሽልኝ ነው? በኪዳነ ምሕረት ምዬልሻለሁኝ እኔ ምንም የተናገርኩት ነገር የለም በማለት ብትነግራትም ልታምናት አልቻለም። ምክንያቱም ሄደሽ ተናግረሽ ነው በማለት መረጃውንም ታሁን በኋላ ተኔ ጋራ አፍርሼዋለሁኝ እማወራውም የምናገረውም ነገር የለኝም በቃ አልፈልግም በማለት ሀናን አመነጫጭቃ ወደ ውስጥ ገባለች። ታዲያ ከእናትሽ ጋር ሆነሽ በወገቤ ወቅተሽኛል፣ ካሁን በኋላ ምንም አይነት መረጃ አልሰጣችሁም አፍርሼዋለሁ በማለት ለሀናም ብዙ ነገር ተናግራ ተሳድባ ነበር ሄደችው። ሀናም ደግሞ ልጅቷ ምን ሆና ነው በማለት ግራ በመጋባት ላይ ነበረ። ወይዘሮ ሜላትም ታዲያ እውነታውን ለማጣራት ወደ ቢሮ ሄዳ ነበረ። ታዲያ ስትጠይቃቸው ፖሊሶቹም ሀናና እርግብ የሚያወሩትን ለመስማትና ለማወቅ የድምፅ መቅጃ ጠረጴዛው ላይ እንዳስቀመጡና እነሱም ጥሏቸው እንደወጡ ይነግሯታል። እሷም ታዲያ ልክ አልሰራችሁም፣ እንዴት እንደዚህ ታደርጋላችሁ በማለት ስትናገር ነበረ። ወይዘሮ ሜላት ለእኛ አሳልፈሽ መረጃዎችን እንደ መስጠት አንቺ ራስሽ ለማጥፋት ወንጀሉን ለማጥፋት እየሞከርሽ ነው፣ ስለዚህ የሚጠቁመው አንቺ ወንጀለኛ እንደሆንሽ ነው በማለት በመሀልም ከፖሊሶቹ ጋራ ትንሽ ተጨቃጭቃ ታዲያ ፖሊሶቹም እኛ ጋራ ሆነሽ መስራት አለብሽ፣ መተባበር አለብሽ ወንጀለኛው እንዲገኝ፣ አለዛ አንቺ ወንጀለኛ ነሽ፣ ምክንያቱም መረጃውን ለማጥፋት የምታደርገው ጥረት ነው የሚያሳየው በማለት ነበር ወይዘሮ ሜላት የተናገሯት። እሷም ታዲያ እናንተ ነፃነት እየነሳችሁ ነው፣ እንዴት እንደዚህ ታደርጋላችሁ በማለት ነበረ እንግዲህ ወደ ክፍሏ የሄደችው። እዛም ከሄደች በኋላ እርግብ ተናዳ ወደዛ ወደዚህ እያለች ስትንጎራጠጥ ነበረ።
እና እውነቱን ፖሊሶቹ እንደቀዷት ስትነግራት ራሴውን ጎድቻለሁ ማለት ነው በማለት ወይኔ በማለትም እርግብም ደንግጣለች። ታዲያ እርግብም በገዛ አፏ ለራሷ ችግር ፈጥራለች። አሁን ላይ በፍራቻ ነው ያለችው። ሀና ደግሞ ፖሊሶቹ ጋር ሄዳ ችግሩን ለማወቅ ገብታ ነበረ። ታዲያ ጠላታችሁ ናት ወዳጃችሁ በማለት ፖሊሶቹም ሀናን ይጠይቋታል። ጠላታችንም ወዳዳችንም አይደለችም፣ ስለዚህ ከኛ ጋር ብትሆኑ ይሻላችኋል። እናትሽ በዚህ አይነት መረጃውን ለማጥፋት ሙከራ እያደረገች ነው ማለት ነው። ወይዘሮ ባዩሽ የተገደለችበት ሰዓት ከሜሮን ጋር በስልክ እንዳወሩ፣ ስለዚህ ያንን መረጃ ደግሞ ያቺ ልጅ ታውቃለች። ስለዚህ ያንን መረጃ ለማጥፋት እያደረጋችሁ ጥረት ነው በማለት ለሀና ሲነግሯት፣ እናቴ እንደዚህ አይነት ወንጀል አሰራም፣ ምን እያላችሁ ነው? ስለዚህ ይህን ነገር እናቴ እየወነጀላችሁ ነው ማለት ነው በማለት እሷም ተናግራለች። ታዲያ አብራችሁን ለእኛ መረጃችሁን ሰጥታችሁ እኛ አብረን ህጉን ጠብቀን መስራት አለብን በማለት ለሀናም ነግረዋታል። እሷም ይቅርታ ጠይቃ እንግዲህ ከፖሊስ ጣቢያ ወጥታለች። ሀናም እንግዲህ ከወደዛ ስትወጣ ከፖሊስ ጣቢያ ስትወጣ ኤልያስ ይደውልላታል። እናም አዲስ አበባ እንደመጣ ሲነግራት ምን ልሰራ መጣ በማለት በመደናገጥ ላይ ሳለች ቸምቹና አሴም ተደብቀው እያዩት ነበረ። ታዲያ ምን ሆና ነው በማለትም አሟት ነው ማለት ነው በማለት ቸምቹ ይነግረዋል። ካመማትማ ሄጄ አይዞሽ ልበላት በማለት አሴ ደግሞ ታዲያ በኤልያስ መምጣት ሀንቾ በጣም እየተጨናነቀች ነበረ። እንግዲህ ቸምቹና አሴም እየተቀላለዱ ቸምቹ እየቀለደበት አሴ ላይ ሄጄ ልደግፋትም ላጽናናትም ሲለው እንዳይሄድ አረጋግዶታል። ታዲያ ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ኤልያስ ምን ይፈጠር ይሆን? እንግዲህ አዲስ አበባ ድረስ እናቱን ጥሎ መጥቷል ሀንቾን ብሎ። ሀና በሶስት ሰው በፍቅር ውስጥ ነው ያለችው። ማንኛውን ትምህርት ይሆን? መታደል ነው መፈቀር የሚለው ነገር እውነት ነው ማለት ነው። ቀጣይ አብረን እናየዋለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ የዛሬው ቪዲዮ እዚህ ላይ አብቅቷል። ባይ ባይ።